ረብሸዋል። ሰላምም ምላሴም ወይዘሮ ሜላትም በቁጣ ነበር የተቀበሉት። ወይዘሮ ሜላት ድንገት ባህር አቋርጣ ስትመጣ ለምንድን ነው የነገርከኝ? ለምንድን ነው በዚህ አጋጣሚ እንደዚህ ልትመጣ ይቻልከው? እያለች በጥያቄ አፋጠዋለች። እሱ ግን በዚህ ችግር ከጎንሽ መሆን ይገባል። ለምንድን ነው የማልመጣው? ልጆቼ ማየት አልችልም ወይ? አንቺስ በዚህ ጭንቀትሽ ከጎንሽ ልቆም አይገባም ወይ ነበር ያላት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉኝ ከልብ አመሰግናለሁ። አብራችሁን ቆዩ እስከ መጨረሻው ድረስ። የወይዘሮ ሜላት ባል የመጣው በእርግጥም ሀሴት በመገኘቷ ምክንያት ይመስላል። ሁሉንም ነገር ምላሴ ያጫውቶት ነበረ። እሱም በፍጥነት እንደሚመጣና ከጎናቸው እንደሚሆን ነግሮት ነበር። ምላሴም በድንገት ሲመጣ ግን ትንሽ ቢረበሽም ለምንድን ነው ያልነገርከኝ የሚለውን ጥያቄ አቅርቦለታል። እሱ ብቻ አይደለም፣ ሰላምም እንደዚሁ ለምንድን ነው አባዬ በድንገት የመጣኸው? ምን ተፈጥሮ ነው? ለምን አልነገርከንም? የሚለው ጥያቄ ከሁሉም ቤተሰብ ነው የቀረበላት። እሱም ለምንድን ነው እናንተ ልጆቼ ናችሁ፣ ሜላት ባለቤቴ ናት፣ ለምንድን ነው መጥቼ ከጎናችሁ የማልሆነው? በዚህ ሰዓት ደግሞ ትንሽ ቤቱ የተረበሸ ነገር አለው። ምላሴ እንደነገረኝ ከሆነ አሁን ትንሽ ውዝግብ ውስጥ ናችሁ። በዚህ ሰዓት ደግሞ ከጎናችሁ ሊሆን ይገባል ነበር የመለሰላቸው። በድንገት መጥቶ ሰፕራይዝ ቢያደርጋቸው ግን ነበር ሀሳቡ። ግን እነሱ ሰፕራይዝ ከመሆን ይልቅ እነሱ ለምን መጣህ የሚል ጥያቄ አብዝተውበታል። እናም ድንገት ሀናን ሲያያት ልጄ ሀሴት እንዴት ነሽ? እንኳንም መጣሽልኝ ወደ ቤቴ። ያልጠበቅኩት ነገር ነው የተፈጠረው። እውነት እቤት መተሻል ብዬ አላመንኩም ነበር። አሁን ግን አረጋገጥኩ እያለ በጥያቄ አፋጠጣት። በተቃራኒው እርግብን ሲያያት ግን ሰራተኛ አድርጎ ነበር የሳላት። ሰራተኛዋንም ሰላም ካላት በኋላ ደህና ነሽ ብሎ ከዛም በኋላ ወደ ወጥ ቤት እንድትገባ ነበር ያዘዛት። አንቺም ጥሩ ልጅ ነሽ፣ ግን ደግሞ በዚህ እድሜሽ ገንዘብ ሊያስፈልግሽ ይችላል። የመጣሽበት መንገድ አግባብ ባይሆንም እንኳን እኔ ይቅር ብዬሻለሁኝ። ስለዚህ አንቺ ልጄ አይደለችም ያልሻት ልጅ የኔ ግን ሀና ልጄ ናት። ደመነፍሴ ነግሮኛል። ሀናን ሳያት ገና ልጄ እንደሆነች ነው ያወቅኩት። ስለዚህ የመጣሽበት መንገድ አግባብ አይደለም። ልጅ ነኝ ማለትሽ ምናልባት አባቴ ስለታመመ ገንዘብ አስፈልጎሽ ይሆናል እያለ የሀናን ታሪክ ለእሷ ነገራት። እሷን እንደ ሰራተኛ ቆጥሮ። በእርግጥም አዎ አባቷ የሀና አባት እንደውም ትክክል ነው ያሰበው። ምናልባት ወይዘሮ ሜላት አሁን ብትታወርም ወደፊት ልታውቅ ትችላለች። እናም አባቷ እንደሆነ ሲነግራት ሀና ደስ ብሏት ምንም ነገር መናገር አልቻለችም። እንደዚህ አይነት ጥሩ አባት አለ ወይ ብላ ነበር ስታስብ የነበረው። እናም ምንም ሳትመልስለት ሰራተኛ መሆኗንም ሳትነግረው ነበር ትታው የሄደችው። እሱም በመምጣቱ ሜላት ትንሽ ተረብሻለች። ወይዘሮ ሜላት ሁሌ ከጧትም ከማታም መጨቃጨቋን ጀምራለች። ምላሴንና ሰላምንም ያስጨነቃቸው የነሱ ገና ከመምጣቱ መጨቃጨቅ ነው። የትኛው ጸበል ብንወስዳቸው ይሻላቸው ይሆን? ከመምጣቱ ጭቅጭቅ ጀምረዋል። ምን ሆነው ነው ግን ሁልጊዜ እማዬ አባዬን ትጨቀጭቀዋለች? ለምንድን ነው ስትል ነበር ምላሴን የጠየቀችው። ምላሴም ለምንድን ነው አንቺ ደግሞ እናቴን ሁሌ ጥፋተኛ ማታደርጊያት? ይላል። እሷና እሱም በእናትና በአባታቸው ጭቅጭቅ የራሳቸውን ጸብ ፈጥረዋል። ምላሴም ለሁለታቸውም ነው እንጂ ማገዝ ያለብን ማዳላት አይቻልም እያላት ነበር ለሰላም። ሰላምም አንተ ሁልጊዜ ለማየ ነው የምታደላው፣ እኔ የማየን ባህሪ ጠንቅቄ ያውቀዋለሁ። ትልቅ አጋንንት አለባት፣ ይሄንንም ደግሞ ጠንቅቀህ ታውቃለህ። ግን ሁልጊዜ ለማየ መወገን ትፈልጋለህ። አንተ ሽማግሌ ነህ ራስህ፣ አንተ ምንም የምታውቀው ነገር የለም ብለው ሁለቱ ተጣልተዋል። በኋላም እንግዲህ ሀና እርግብን ሲያናግራት አባቷ እየሰማች ነበር። በዛ መሀል እየሳቀች ነበር። እርግብ በጣም ተናዳለች። እንዴት ነው ይሄ ሰውዬ ደመነፍሴ ነግሮኛል ሀና ናት ልጄ ያለው ብላ ቢያበሳጫትም ግን እውነታው መራቅ አልቻለችም። እውነታው የሀና እንደሆነ ታውቃለች። ግን ሀናን መጨቃጨቋን አላቆመችም። በምትሰራበት ክፍል ገብታ ለምንድን ነው አባቴ እንቺ ሰራተኛ ነች ሲለኝ ተደብቀች ስስቅ የነበረው ያላየዎች መሰለሽ እንዴ ስትል ጠየቀቻት። ሀናም እውነታው እኔ ስለሆንኩ ልጁ እኔና እኔ ብቻ ስለሆንክ አዎ ሰራተኛ ነች ሲልሽ ስቅ ያለሁ ብላ ነበር የነገረቻት። እንዴት ብትደፍሪ ነው እንደዚህ በኮንፊደንስ የምትናገሪውስ? ለምንድን ነው? ምን አይነት
ደረቅ ልጅ ነሽ ብላ ሀናን መሳደብ ጀመረች። ሀና ግን እውነታው እሷ ጋር ስለሆነ ምንም አልመሰላትም። ምን አለ አንቺ ግን ምን አይነት ፍጡር ነሽ ግን ጤነኛ ነሽ? ጤነኝነትሽ ያሳስበኛል እያለቻት ነበር። እየሰደብሽኝ ነው ስትላት፣ አይ እየነገርኩሽ ነው። እኔ መሳደብም ሆነ መናገር አልወድም። ግን ለምንድን ነው በዚህ ልክ አንቺ የምትናገሪው? ደግሞም ታሪክን ቀምተሽኛል። አዎ ሰርቀሽኛል። ሌብነትሽን ማመን የከበደሽስ ለምንድን ነው? አሁን እያጠራጠርሽኝ ነው። ጤነኛ አትመስይኝም ነበር ያለቻት። እርግብ ግን ያን ነገር ሁሉ ምንም አልመሰላትም። ምክንያቱም ከኋላ ወይዘሮ ባዩሽ አይዞሽ አለሁሽ፣ ምንም ነገር አይፈጠርም፣ ምርመራ ቢካሄድም አንቺ ነሽ የእውነተኛ ልጅ እያለች አብሽር እያለች ከኋላ ትገፋፋታለች። ሀናም ግራ ገብቷታል። እንደዚህ የምትናገረው ይች ልጅ ጤነኛ ሆና ነው ወይስ ምናስባ ነው? እውነታው ግን ይህ ፎቶና የመስቀል የኔ ነው፣ ለምንድን ነው በዚህ ልክ ጨካኝ የሆነችው? እያለች ለብቻዋ ብታወራም በዛን አጋጣሚ ነበር ሰላም የመጣችው። ሰላም ስትመጣ አባቴ ጋር ተዋወቃችሁ ወይ ስትል ነገረቻት። አዎ ጧት እኮ እኔ ነኝ በር የከፈትኩላቸው፣ ተዋውቂያቸዋለሁ። ምርጥ አባት ነው ያለሽ እያለቻት ነበር። ምርጥ አባት ነው ያለን አትይም? አባትሽ እኮ ነው ላንቺም ስትል ነበር የቀለደችባት። እሷም አዎ አባቴ ነው፣ ግን ደግሞ በዚህ ልክ አልጠበቅኩትም ነበር። ጋሼ በጣም ጥሩ ሰው ናቸው ስትል እያደናነቀችላት ነበር። በሌላ በኩል ምላሴና አባባ ኖላዊ እንዲሁም ጆሮ ሆነው እንግዲህ ሆስፒታል ነው ያሉት። ሰሞኑን ያው ጆሮ ብዙ ጊዜ ረጅም ሰዓት አንድ ቤት መቀመጥ ስለማይችል ሆስፒታል በመቀመጡ ትንሽ የተጨናነቀ ይመስላል። አባባን ቁጭ ብድግ እያለ በጣም ይጨንቃል፣ ይደክማል፣ መቀመጥ ይሄን ያህል ያደክማል እንዴ እያለ ደጋግሞ ይጠይቃቸው ነበር። በዛውም እርቦኛልም ማለት ጀምሮ ነበር። ታዲያ ለምን ወተክ አትንቀሳቀስም እያሉት ነበር። ቀልዳቸው አይጠገብምና እየቀላለዱ አብረው ጨዋታቸውን እየተጫወቱ አብረው መዋል ማምሸትን ቀጥለውታል። ጆሮ እንግዲህ አባባ ኖላዊን አባት ብሎ ከተቀበለ ሰነባብቷል። ይህም ሆኖ ግን ለአባባ ኖላዊ ያለው ፍቅርና ያለው እንክብካቤ ከምንም በላይ ለየት ይላል። ከሀና የሚለየው አሁን ላይ ሀና አብራ ስለኖረች እና ምላሴ ወይም ጆሮ አብሮ ስላልኖረ ብቻ ነው የሚያለያያቸው እንጂ ጆሮ አሁን ላይ የአባባ ኖላዊ ፍቅር በጣም ነው እያጣጣመ ያለው። ወደፊት ያለው ህይወቱ ያስጨንቀዋል። ምናልባት ሀናና አባባ ኖላዊ ወደ ሀገራቸው ከተመለሱ እኔ ምን ልሆን ነው አሁን እንደዚህ ፍቅር በፍቅር አድርገውኝ ያኔ ምን ሊወጠኝ ነው ብሎም አስቦ ያውቃል። ያም እንደዛ ሲያስብ አባባ ኖላዊ አንተ ብቻ እኔ ይሻለኝ እንጂ በጸሎትህ አግዘኝ እንጂ የት ነው የምትቀረው? አብረኸኝ ነው የምትሄደው? ልጅ አይደለክ እንዴ? እኔም እኮ ከሀና አሳንሼ አላይህም ነበር ያሉት። እርሱም ደስተኛ ነው፣ ግን ያን ያህል እርግጠኛ መሆን ያልቻለበት ነገር አለ። ምክንያቱም ወደማላውቀው ሀገር አልሄድም፣ ያደግኩት የኖርኩት እዚህ ነው። የጎዳና ኑሮውን ደግሞ ተጋፍጦት እየኖረ ያለው ህይወቱ ሊናፍቀው ይችላል። ያ ነገር ትንሽ አወዛግቦታል። አባባ ኖላዊ ግን ልክ እንደወለዱት ልጅ ነው የሚያስቡለት። በልቶ ይሆን አልበላ ይሆን፣ ያ ልጅ የት አምሽቶ ይሆን፣ የት ነበር እያሉ ብዙ ጊዜ ያስቡለታል። እርሱም እንደዛው አባባ ምን ሆነ ይሆን ዛሬ ደግሞ ደክሟቸዋል፣ ትንሽ መንቀሳቀስም አልቻሉም፣ መነሳት እያቃታቸው ነው። አባባ ሟቸው ይሆን እንዴ ማለቱን አልተውም። ሁሌ ያስብላቸዋል። ከዕለት ዕለት ጥያቄ ያፋጥጣቸዋል። የሚጠይቃቸውም የጤንነታቸውን ጉዳይ ነው። ቢቀልድም እንኳን የእሱ መዝናኛቸው ነው። በቀልዱ መሃል አንዳንድ ቁም ነገር ያወራቸዋል። ሲቀልድም እርሳቸው ሰውነታቸው ዘና ይላል። አንተ ባትኖር እኮ ቀኑም አይመሽልኝም ሌቱም አይነጋልኝም ይላሉ። እሱ ብዙ ጊዜ በቀልድ እያዋዛ ነው ጨዋታቸውን የሚያሞቀው። እናም አሁን ላይ አባባ ኖላዊ ድንገት ሆስፒታል መግባታቸውና ሕክምናቸውን በመጀመራቸው ደስተኛ ቢሆንም እንኳን ይሻላቸዋል፣ ሲሻላቸው ትተውኝ ይሄዳሉ የሚለውን ነገር ደጋግሞ ማሰብ ጀምሯል። ጆሮ በእርግጥ ስለሚወዳቸው ነው እንጂ መሻላቸውን ጠልቶ አይደለም። እና የመሄዳቸውን ነገር ሲያስብ ግን ይከፋዋል። ሌላው ነገር ሀና አሁን ላይ ምርመራው እንዲደረግና ቶሎ ተፋጥኖ ውጤቱ እንዲታወቅ ትፈልጋለች። ደጋግማ ለጆሮ ለምላሴ እያዋየችው ነበር። ምላሴም እኔ እኮ አንቺ እህቴ ነሽ፣ አንቺ ደምሽም አንድ ሆነም አልሆነም እህቴ ነሽ እያላት ነበረ። እሷም አይ ምላሴ እኔ እኮ ከዚህ በኋላ ምርመራው መጥቶ
እኔ የእናንተ ቤተሰብ እንደሆንኩኝ ማረጋገጥ ብቻ እንጂ የምፈልገው የእናንተን ዝምድና ወይም ደግሞ የእናንተን ሀብት አልፈልግም ነው ያለችው። አሁንም በድጋሚ ለአባቷም ወይ ደግሞ ለወይዘሮ ሜላት ባለቤት ሲያናግራት እሷ ሀብት ንብረት ወይም ዝምድና አባት እናት ፈልጋ ሳይሆን የመጣችው ታሪኳን ስለተሰረቀችና እውነታው እንዲወጣ ስለፈለገች ነው። ለሀሴትም ደጋግማ ስትነግራት የነበረው ይህን ነበረ እና አባትየውም እንደዛ ለማለት ፈልጌ አይደለም፣ ሀብት ንብረት ልትወርሺ አይደለም የመጣሽው ልጄ፣ እንደዚህ አትበይ ብሎ ነበር ዝም ያለው። ሀሴት ግን በተቃራኒው ለምንድን ነው አባቴን እንደዚህ የምትናገሪው? አንቺ የፈለግሽው መሆን ትችያለሽ፣ ግን አባቴ ላይ እንደዚህ ለምን ጮክሽበት? የሚል አቅርባ ነበር። ሀና ግን ካስቀየምኩ ይቅርታ ነበር ያለችው። አባቷም ምንም አላላትም። አይ ልጄ አላስቀየምሽንም፣ መሄድ ትችያለሽ ብሎ ነበር የፈቀደላት። በሌላ በኩል እንግዲህ መስቀሉንና ፎቶውን አሁንም መፈለግ አላቆመችም ሀና። ድንገት መኝታ ቤት ገብታ ስትፈልግ ነበር። ሀሴት ግን አሳቻን ወይም እሷ ወደዛ ስትገባ ካየቻት እንደምትፈልገው ስለምታውቅ በእጇ ይዛው ነው የምትዞረው። እናም ስትገባ ስላየቻት ተከትላ ገብታ መስቀሉንና ፎቶውን ይዛ ምን እየፈለግሽ ነው? አንቺ ልጅ ግን የእጅ አመልሽ አይለቀሽም እንዴ? እያለች እየተወዘነችባት ነበር። ግን ሀና እኔ የእጅ አመል የለብኝም ደግሞ ስኮቴ የለሽም እንዴ? አስደነገጥሽኝ እኮ አለቻት። ምንድን ነው የምትፈልጊው ታዲያ? የእጅ አመል ከሌለብሽ ሌባማ ሌባ ነሽ ስትላት ነበር። እሷ ግን እኔ ሌባ አይደለሁም፣ የምፈልገውንም ነገር ታውቂያለሽ፣ ታሪኬን ተሰርቄያለሁኝ ስትል ነበር። ይሄ ታሪክ የኔ ነው፣ ይሄንን አይደል የምትፈልጊው ብላ ነበር የመለሰችላት ሀሴት ፎቶውንና መስቀሉን ስታሳያት ሀናም ይሄ ታሪክ ያንቺ አይደለም የኔ ነው ነበር ያለችው። ሀና እኔ ምናልባት አንቺ ፎቶው አንቺ እጅ ላይ ስላለ ከየት እንዴት እንዳመጣሽው ባይገባኝም ባላውቅም ይሄ ታሪክ የኔ ነው፣ ለዛውም ከእውነታ ጋር። አንቺ ግን እውነታ የራቀ ነገር ነው ያልሽው፣ እባክሽን ለምንድን ነው እንደዚህ የምትዋሽው ብላ በድጋሚ ጠይቃታለች። ሀሴት ግን መልሷ አንድና አንድ ነው፣ ይሄ ታሪክ የኔ ነው፣ አንቺ ነሽ ሌባ ስትል ነበር የነገረቻት። ሀሴትም ልትመታትም ፈልጋ ነበር፣ ግን ሀና በአሁኑ ጀግና ሆናለች። እንዴት እንደዚህ ልትይቻልሽ? አንቺ ይሄ ታሪክ የኔ እንደሆነ ያንቺ እንዳልሆነ ታውቂዋለሽ፣ ልብሽ ያውቀዋል። ውሸታም እንደሆንሽም ልብሽ ያውቀዋል። ግን ከዲኤንኤ ምርመራ በኋላ ሁሉም እውነት ይወጣል። ግን አሁን ላይ እውነታው እኔ ጋር ነው ያለው። ያኔ ምን ሊውጥሽ እንደሚሆን አላውቅም ነበር ያለቻት። እሷም እንደዛ ስትላት በጣም ተናዳ ነበር። ልትመታት ስትል ገፍትራት ወጣች። ሀሴት ንዴቷ ጨምሯል። በጣም ተናዳለች። እንዴት ነው ይቺ ልጅ በዚህ ልክ እንደዚህ የምትለው? ፈሪ ናት አላሉም ወይ? በዛ ላይ ደግሞ ሰው ሲናገራት ትፈራለች ይሉ የለ ወይ? አሁን ላይ እኔ ላይ እንደዚህ ጀግና የሆነችው ምን አስባ ነው? ከኋላዋስ ምንድን ነው ያለው ነገር? እያለች መጨነቋን ቀጥላለች ሀሴት። በዛን አጋጣሚ እንግዲህ በዛ እንደተለያዩ ሰላምና ሀሴት ተገናኝተዋል። መኝታ ቤት ሂዳ ምን ሆነች ነው በዚህ ሰዓት ስትላት ምን ሆንኩኝ አለቻት። ሰላም በጣም እንደምጠላት ነው የምታውቀው ሀሴት። ሰላምም ፊት አትሰጣትም። ምንድን ነው ስልክ የምትጎረጉሪው? በጣም እያሰብሽ ይመስላል፣ ምንድን ነው ያስጨነቀሽ ብላ እንደ እህት ልትጠይቃት ሞከረች። ሰላም ግን ምንም አላስጨነቀኝም፣ ምን አስበሽ ነው አንቺስ በዚህ ሰዓት እንደዚህ የምትጠይቅኝ ብላ ነበር የመለሰችላት። እሷም አይ እኔማ ስታስቢ ምናልባት ሌላ ችግር ገጥሞሽ ከሆነ ብላ ጠየቀቻት። በዛውም ሀና ደም ሰታሽ ነበር እንዴ ስትል ጠየቀቻት ሀሴት። ሰላምም አዎ ህይወቴን ታድጋልኛለች ሀና፣ የኔና የሀና ደም አንድ አይነት ነው፣ ለዛውም የኔና የእሷ ደም እንደ ቀልድ አይደለም፣ በጣም ከባድ ነው። እንደዚህ አይነት ደም እንደማይገኝ ብዙ ዶክተሮች ተናግረዋል እና ህይወቴን ታድጋልኛለች ስትል ነገረቻት። እና ደም መስጠት ይህን ያህል እህቴ ናት መባል ይደርሳል እንዴ ብላ ነበር የጠየቀቻት። ሰላምም አዎ ሀና እህቴ ናት፣ እህቴ ባትሆንም ግን ህይወቴን አድናልኛለች፣ ስለዚህ የእሷ ደም በውስጥ ያለ፣ ስለዚህ ሀና እህቴ ናት ነበር ያለቻት። ሀሴትም መበሳጨቷን ደብቃ እሷም ልታናግራት ሞክራ ነበር። ግን ሰላም በጣም በሁኔታዋ ተናዳ ስለነበረ አንቺ ልጅ ጥያቄሽ በዚህ አያበቃም መሰለኝ፣ እኔ ደክሞኛል ብላ ትታት ወጣች በነበረችበት ክፍል። ሀሴትም ተበሳጨች በድጋሚ። እንዴት ነው ሁሉም ሰው እንደዚህ እኔን ሊያገለኝ የቻለው በአንድ ጊዜ? አባቷም ደሜ እሷ ናት የሰላምን ህይወት የታደገችልኝ ልጄ ሀና ናት ብሎ ለሀሴት ደጋግሞ ነግሯታል። ሰላምም ብዙ ጊዜ ሀሴት
ሀሴት ሀና ናት እያለች ለእርግብ ትነግራታለች። እርግብ ተወዛግባለች። ወይዘሮ ሜላት ብቻ ናት ያመነቻት። ወይዘሮ ሜላትም ጊዜው ሲደርስ እንደምትቀየር ግልጽ ነው። ግን ያስፈራን ነገር አንድ ነገር አለ። ሆስፒታል ምናልባት ካልቀየሩና ወይዘሮ ባዩሽ ያዘጋጀችው ወጥመድ ካለ እዛ ውስጥ እንዳይገቡ ትንሽ ያስፈራል። ምክንያቱም ወይዘሮ ባዩሽ ለእርግብ አይዞሽ፣ የውጤቱ ነገር አያሳስብሽ፣ ውጤቱ ያንቺ እንደሆንሽ ልጅ እንደሆንሽ የሚያረጋግጥ ውጤት ነው የሚመጣው፣ ያንም ደግሞ ሰዓቱ ሲደርስ እነግርሻለሁ ብላ ነግራት ነበር። አሁን ላይ ግን አባቷ ወይ ደግሞ የወይዘሮ ሜላት ባለቤት ስለመጣ ነገሮች በጥሞና ይካሄዳሉ ብዬ አስባለሁ። ያ ካልሆነ ግን ወይዘሮ ባዩሽ ያጠመደችው ወጥመድ ውስጥ ከገቡ ምናልባት የሀና ልጅን መሆን መረጋገጥ የለበትም ብለው ስለሚያስቡ ለሀሴት ነው የሚያደሉትና ያ ነገር ሊወዘጋገብ ይችላል። ያኔ ደግሞ ሀና ውሸታም ተብላ ከቤት ተባረራለች። ያ እንዲሆን ደግሞ ማንም ሰው አይፈቅድም። በሆኑ ሀና እውነተኛ ልጅ ናት። ሀና ደግሞ አትዋሽም። ምላሴም ሰላምም እንደማትዋሽ አረጋግጠውላታል። ግን አሁን ላይ ወይዘሮ ሜላት አይኗን ልታያት አትፈልግም። በአጋጣሚ ከባለቤቷ ጋር ከውጭ ስትገባ ነበር ሀሴት ሰላም ሀና ቤት እያጸዳች በነበረበት ሰዓት ድንገት ሲገቡ አየቻት። ስታያት ግን አስተያየቷ ጥሩ አልነበረም። እሷም አባትየውም እንዴት ነሽ ብሎ ሰላምታ ካቀረበላት በኋላና የሚያሳየው ፍቅር በጣም ለየት ያለ ነው። አባቷ አምኗታል። ደመነፍሴ ነግሮኛል እንዳለው አሁንም ቢሆን ለሀና ያለው ክብርና ቀረቤታ ለየት ይላል። እናም ወይዘሮ ሜላት ግን እዚህ ምን ትሰሪያለሽ? ስራ ከሌለሽ ወደ ወጥ ቤት አገቢም እንዴ ስትላት ነበር። ወጥ ቤት ስራ ጨርሻለሁ፣ እራት ሰርቼ ጨርሻለሁ፣ እርስዎ እስኪመጡ ድረስ እየጠበቅኩ ነው፣ ወደ ቤት ሊሄድ ስትል አዝዬ እንዲወስድሽ ፈልገሽ ነው ብለው በቁጣ አፍንጫ ነበር የመለሱላት። በጣም ቁጣ ብሏቸዋል። አይመቷት ነገር ሆኖባቸው እንጂ ሀናም በጣም ለማስቀየም እየፈለጉ ነው። ሀናም ካስቀየም ይቅርታ ብላ ነበር የገባቸው። ባለቤቷም እንዴ ምን ሆነሽ ነው ሜላት በዚህ ልክ ሀናን የምትቆጫት? ምን አጠፋችች ምስኪን ልጅ? በዛ ላይ ደግሞ በእኔ በነገርኩሽ ነገር ተበሳጭተሽ ከሆነ ያንን ችግር እኔ ጋር ተወጭ እንጂ ልጅቷ ላይ ለምንድን ነው እንደዚህ የምትጮሂባት ነበር ያላት። እሷም ምን አገባክ? የቀጠርኳት እኔ ነኝ፣ ደሞዝ የምከፍላት እኔ ነኝ፣ አሰሪዋ አለቃዋ እኔ ነኝ። ስለዚህ እንደፈለግኩ ባረጋት አንተ አይመለከትህም ነበር ያለችው። እሱም ትንሽ በመወዛገብ እንዴ ሰው እኮ ነች እና ሰው በመሆን አትከበርም? ምናልባት ደሞዝ ልትከፍያት ትችያለሽ፣ ግን ሰው በመሆኗ ብቻ ልታከብሪያት ግድ ነው። በዚህ ልክ የምትቆጩና የምትጮሂው ምን ስላጠፋች ነው? ስትደሙም የደረስንባት ስትሰራ ነው ያገኘናት። እያጸዳች ነበር ያየናት። ስለዚህ ለምንድን ነው ሲላት እሷም በቁጣ ነበር የመለሰችለት። ሀና እባክሽን እንዳትሄጂ ላናግርሽ እፈልጋለሁ ነበር ያላት። እርሱም ሊያናግራት የፈለገው ነገር ያው ስለ ልጅና ስለ አባት አንዳንድ ነገር ሊጠይቃት ነበርና ወሜላትም ለምን አዝራሃት አዞርም? ምንድን ነው ደግሞ ከእሷ ጋር ችግር? ምንድን ነው የምጠይቃት ብላ ተቆጥተው ነበር። እሱም የምጠይቃትን እኔ ያውቃለሁ ነበር ያላት። ሀናም ወደ ቤቷ ሄዳለች። ወደ ቤቷ ወደ ሆስፒታል ከሄደች በኋላ ጆሮና አባባ ኖላዊ ሆስፒታል ውስጥ ነው ያሉት እና እንግዲህ ከእነሱ ጋር ምግብ እየበላች ነበር ቪዲዮ ያለቀው። ቀጣይ ክፍልን ይዘን እስከምንመጣ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ተሰናብቱ።